ሴትዮሽ ስንት እንደጮችብሽ አስቢ። አንዳንዴ ብዙ ከመቆማችን የተነሳ ኩላሊታችንን ሊያመን ይችላል። የምሬን ነው የምላችሁ። ብዙ ስራ ከመብዛቱ የተነሳ ቁርስ ረስተን ምሳ ረስተን ሳንበላ የምንውል ልጆች እንበዛለን። አንዳንዴ እኔ አሮጊቷ የሆነ ስራ ልታዝ ስትል ከምሳ በኋላ ማለት ነው እነሱ በልተው አነሳስተን ምናምን ቃጣጥበን የሆነ ስራ ልታዝ ስትል ምሳ በላችሁ ስትል ምሳ ትዝ የሚለኝ ቀን አለ። ለምን በቃ ዝም ብላችሁ ስትሰሩ ምንም በቃ ረሃብ የሚታወቀኝ መቼ እንደሆነ ታውቃላችሁ? ራሴን ማመም ሲጀምረኝ ራሴን ያመኛል። ራሴን ማመም ሲጀምረኝ ወይ ደግሞ ልክ ስራውን ጨርሳችሁ ምናምን በቃ ውፍ ስትሉ በጣም የሚጠይቃችሁ ነገር የለም። በዛ ሰዓት እንዳልበላው ላቅ እችላለሁ። እየሰራው ግን ማታ 12 ሰዓት እስከ 1 ሰዓት ምናምን ሊሆንብኝ ይችላል። አስባችሁታል? ከሌሊት ከ11 ሰዓት ተኩል ጀምሬ እስከ ማታ ድረስ ማለት ነው። ጠዋታውን ቢያንስ ወደ 6 ሰዓት ላይ ምናምን ቁርስ እበላለሁ እና በቃ የምትበሉባትን ሰዓት ሰላም ውድና እየተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁልኝ? አላችሁልኝ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁላችሁም በያላችሁ በሰላማችሁ ብዝት ትረፍረፍረፍረፍረፍ ይበልልኝ። እኔ ቅመሞች እንዴት ናችሁ? ስራ፣ ጤና ሁሉ አማን አለን። ነጋ ደግሞ ትላላችሁ። ለማንኛውም ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉኝ። እንዲሁም ደግሞ ሀሳብና አስተያየት ያላችሁ ሀሳብና አስተያየታችሁን ስጡ። ላይክ ሼር እያደረጋችሁ እንዲሁም እንድታበረታቱኝ ስለም በአክብሮት ነው ጠይቀው እና ዛሬ እልበል እስቲ ለምን አትሉኝም? ተመሳሳይ ኑሮ አይሰለችም? እስቲ ንገሩኝ። እውነት ተመሳሳይ ኑሮ ግን እኔ የምለው ማለት ነው ኢትዮጵያም ሰው ቤት የሚሰሩ ሰዎች እንደኛ ነው የሚሰሩት? ቁም ነገር ማለት ነው። እስቲ ኢትዮጵያ ሰው ቤት የሚሰሩ ሰዎች እንደኛ ጠዋት ተነስተው አሁን ለምሳሌ ጠዋት እነሳለሁ በቃ ከተጣጠብኩኝ ምናምን በኋላ ቀጥታ ቤት አጸዳለሁ፣ ሴትዮን እንሸኛለሁ ምናምን ብቻ በቃ ምንም በቃ ኦርደር አልነግራችሁም። በቃ ስትሉ ይመሻል፣ ከዛም ትተኛላችሁ፣ ይነጋል፣ ጠዋት ትነሳላችሁ፣ በነገው ዕለት እንደዛው ይመሻል፣ ጠዋት ምናምን ብቻ 2 አመት 3 አመት 4 አመት 5 አመት ኧረ በስመ አብ 10 ምናምን አመት እና አይሰለችም? ኢትዮጵያ ያሉ ሰዎችም ሰው ቤት እንደዚህ ነው የሚሰሩት? በእናታችሁ እስቲ እውነት እኔ እንጃ በስመ አብ። እና ያለምንም እረፍት ማለት ነው ምንም ሳታርፉ በቃ ትሰራላችሁ ሳታርፉ አሁን ልረፍ ማለት በቃ ደክሞኛል ልረፍ እንኳን ማለት አንችልም። አሞኛል እስቲ ልተኛ ማለት አንችልም። እና በጣም ዝም ብለን ማለት የምንሰራውን ስራ ያለን ማለት ስናስበው አይከብድም። በእርግጥ ወደን የመጣ ነው፣ ፈቅደን የመጣ ነው። ሊያውም ስንት ዳገት ወጥተን ስንት ቁልቁለት ወርደን ስንት ጸሎት አድርገን የመጣ ነው። እውነት ማለት ፈልገን የመጣ ነው ለማለት ፈልጌ ነው። በግዴታ አስገድዶ የላከን ሰው የለም። ግን ደግሞ መተንም እዚህ ያለንበትን የምንሰራውን ነገር በቃ እረፍት ብንታመም አንተኛ፣ ብንደክም አናርፍ፣ በቃ እንደፈለጉ ነው የሚያዙን ማለት ነው። የምር እኔ አንዳንዴ ሳስበው ማለት ነው ጌታን በጣም ነው የሚገርመኝ። አሁን ቁጭ ብዬ የሆነ ነገር ስል እንትን አምጪ ብድግ ታመጣላችሁ። አሞኛል ምናምን ብላችሁ ትንሽ ስትለኝ ቤታለች እንትን ስሪ እሺ ብላችሁ ብድግ ገብቷችኋል። በቃ ከእሺ ውጪ ምንም ልናስተናግድ ላንችል ነው አምነን ተቀብለን የመጣ ነው ማለት ነው። አሁን ዋና ፍሬ ሀሳቤ ያው የምንሰራውን ስራ ሁላችንም እናውቃለን፣ እንዴት ሰርተን ገንዘብ እንደምናመጣ ማለት ነው። ስናጠፋም ግን እንደዛው ነው የምናጠፋው የሚለው ነገር በጣም ማለት ነው እኔንም ጨምሮ በጣም ብዙ ጊዜ ያሳስበኛል። ማለት ሰው አለ አሁን ብር በብዙ አይነት መንገድ ሰው ሊያመጣ ይችላል፣ አውርቶ ሊያመጣ ይችላል፣ የሆነ ነገር ብቻ የሆነ ምንም ሳይለፋ ሳይደክም ሊያመጣ የሚችልበት ብዙ ነገሮች ሊኖሩ ይችላሉ። ግን ደግሞ እኛ ቅመሞች ስደት ላይ ሆነ ብርን እንዴት እንደምናመጣው እስቲ ሁላችሁም ማለት ነው ማርያምን የምሬን ነው ሁላችሁም ቆም ብላችሁ አስቡ። ይህን እምላችሁ ዝም ብዬ ከመሬት ተነስቼ አይደለም።
የወንድ ጡረተኛ የምትጦሩ ሴቶች ማለት ነው ገና ያላችሁበት ሁኔታ አልገባችሁም። እውነት ያላችሁበትን ሁኔታ ምንም አልገባችሁም። እናንተ የወር ልፋታቸውን ሰርተን ልክ ደሞዝ ሲሰጠን በቃ ያችን ገንዘብ ነው የምታዩት እንጂ ወር ምን አይነት ደም ተፍታችሁ አንድ ወር ያቺ ደሞዝ እንደምትከፈላችሁ ጌታን አልገባችሁ። እናንተ ሀገራችን ላይ የወንድ ጡረተኞች በዝተዋል። እውነት እንደዛ ደግሞ ያረግናቸው እኛ ነን። በእርግጥ ባልሽ ሊሆን ይችላል እኮ የሆነ ነገር ብቻ አንቺ ቦታ የምትሰጪው ሰው ሊሆን ይችላል። ግን ባልም ቢሆን ተባብራችሁ ደጉ። እሱ ሚስራ አንቺም ስሪ። እንደ አንቺ ብቻ ሰርተሽ ለምን ማለት አለ እኮ የስራ የምንሰራው ራሱ አይነት አለ። የምንሰራውን ስራ ሳስበው ጌታ ነን አንዳንዴ እንባ ነው የሚቀድመኝ ማለት ነው። ምንም ፈቅደንም ብንመጣ ወደንም ብንመጣ ምንም ሆነን ብንመጣ እኛ ያለንባትን ነገር እኛ እኮ ነን የምናውቀው እኮ። ስትወፍሩ ራሱ ተሳቃችሁ እንደዚህ ሆነች እንደዚህ አይናቸው ሲልባችሁ ስትወፍሩ እንኳን ተሳቀን እኮ ነው። ሰውነታችን ትንሽ እንኳን ሲጨምር እኮ ተሳቀን ነው። የእነሱ ምግብ በመጠቅጠቅ የወፈር ነው የሚመስላቸው። እኛ ከቤት ስለማንወጣ ታፍነን ስለምንኖር ነው። እሱም ነው መሰለኝ። እና እኛ ማለት ነው ሀገር ላይ ደግሞ ያለ ሰው ደግሞ ቆዳችንን ነው የሚያየው። ቆዳችንን፣ መወፈራችንን፣ መቅላታችንን፣ ቆዳችንን ቲክቶክ ላይ ወተን ምናምን ማለታችንን ነው የሚያየው እንጂ እዚህ ጋር ያለሽበትን ማለት ነው ኮንዲሽን የምታውቂው አንቺ ብቻ ነሽ። አንቺና አንቺ ብቻ ነሽ ይሄንን የምታውቂው ማለት ነው። እና እንዴት ሆነሽ እንደምታመጩ ለምታመጩ ብር አንቺ ካልተጠነቀቅሽለት፣ አንቺ ካላከበርሽው ማን ነው ያንቺን ድክመት የሚያስብልሽ? ማን ነው ያንቺን ድካም የሚረዳልሽ? አንቺ እንደዚህ ደም ተፍተሽ የምትቀበዩን ብር ማን ነው አክብሮ ለአንቺ ይጠቅምሻል ብሎ የሚያስቀምጥልሽ? አረ ውዴ የኔ ፍቅር ንቂ፣ እንዲህ የምታረጊ ሴት ንቂ። ጌታን በምላስ አንቅለጥ። በምላስ ከምንቀልጥ ማለት ነው ቆም ብለን እዚህ ያለንባትን ነገር በደንብ እኔ የምነግራችሁ እዚህ ያለንባትን ነገር አላሰባችሁትም ገና ማለት ነው። እናንተ በቃ የምናስበው አሁን ቀን እንደፈለግን ሮጥ ብለን ማታ እንተኛለን ወይ ቲክቶክ የሆነ ስልክ ምናምን ስንጎረጉር ያለው ነገር ድካሙ ላይ ይጠፋልናል። ያኔ የደከማችሁትን ነገር ትረሱታላችሁ። ግን እንዴት እንደምንሆን እኔ ውሎዬን ሳስበው ማለት ነው ሰው እንዴ 2 አመት 3 አመት 4 አመት አረ እያልን ብዙ አመት ራሱ ያስቆጠራችሁ ልጆች አላችሁ። ተኝታችሁ ገና የሚቀሰቀሳችሁ እንኳን እስኪ በራሳችሁ እንደው ብዙ አመት ከለመዳችሁ በራሳችሁ ትነሱ ትችላላችሁ እንጂ በጣም የድካማችን ብዛት እኮ አላርም ሲጮህ ነው የምንነሳው። ጌታን የምሬ ነው። አላርም ሲጮህ ነው የምንነሳው። እኔ አሁን ጠዋት ተነስቼ ስንት ስራ ሰርቻለሁ እስካሁን ማለት ነው። አሁን ተመልሼ ጠዋት ያንን ስራ ከሰራው በኋላ አንድ 30 ደቂቃ እንኳን ልረፍ ብል እንቅልፍ አይወስደኝም። ያችን 30 ደቂቃ ለምን የሚቀጥለው ስራ መጥቶ ፊት ለፊቴ ግርድ ይልብኛል። 30 ደቂቃ ከምተኛ ያችን ብሰራ ወደፊት እገፋለሁኛ። ለምን እኔኑ ነው የሚጠብቀኝ። ገብቷችኋል? እና በጣም አስቡ፣ ቆም ብላችሁ አስቡ፣ እውነት አስቡ። ስታስቡት ማለት ነው ማርያምን አይደለም ልትልኩ ለወንድ ልጅ ማለት ነው እናንተ ለራሳችሁ ራሱ ልታወጡ ራሱ በጣም ተጠንቀቃችሁ ነው። ያለ አግባብ ልታወጡት በጣም ተጠንቀቃችሁ ነው የምታወጡት። እንዴት እንደምታመጡ ብቻ አስቡ። ብር ላኪ፣ እንደዚህ ላኪ፣ እንደዚህ ቸግሮኛል፣ እንደዚህ ሆኛለሁ ብሎ ለሚልሽ ይስራ። እኛ ወጣት አይደለን እንዴ ወገን? እውነት ወጣት ሆነን ካልሰራን እንዴት ነው የሚሆነው? እድሜ እኮ ይሄዳል እኮ። ስለዚህ እነሱንም አታዳክሟቸው፣ ይስሩ። በወጣትነቱ ካልሰራ መቼ ሊሰራ ነው? ወጣት ሆነን ሰርተን ያላልነው ነገር ነገ ምን ልንሆን ነው? ዛሬ ሰርተን የምናስቀምጣት ነገር ለነገ እንኳን በደንብ በሰፊው እንትን ብላላት ባጠቅመንም ብቻ የሆነ ነገር ወደፊት ያስገፋናል። እናንተ እዚህ ጋር ታማችሁ እኮ ማለት ነው በጣም ታማችሁ አንድ ቀን እኮ ብትተኙ ማለት ነው አንድ ቀኑን ሙሉ እስቲ አሞሽ ተኝ እስቲ ታስተኛሻለች ሴትዮሽ? አታስተኛሽም እንዴ? ትንሽ ሲያተኩሰን ትንሽ ሲያስለን እኮ ሮጦ መድኃኒት ነው የሚሰጡ። ለምን ይመስልሻል? ለአንቺ አስበው መሰልሽ መድኃኒት የሚሰጡሽ? አይደለም፣ እንዳተኝ ነው። ትንሽ አንዴ ስትይ የሆነ የሚያስል መድኃኒት ይሰጡሻል።
ትንሽ ራስሽን አሞሽ የሆነ ነገር ትኩሳት አሞኛል ዛሬ ምናምን ብሽ ገና ፊትሽ ቅልስልስ ሲል 1 3 4 አይነት መድኃኒት ይሰጥሻል የቤት ዶክተሮቹ ማለት ነው። ለምን ይመስልሻል? ወደውሽ ይመስልሻል? አይደለም፣ እንዳትተኝ ነው፣ ስራቸው እንዳይቋረጥ ነው። ስለዚህ እሱን እንኳን አስቡ፣ የምር አስቡ። ቆም ብላችሁ እኔ ምንድን ላይ ነው ያለሁት? እኔ ምንድን ነኝ? ማመጣውን ገንዘብ በምን አይነት መንገድ መጠቀም አለብኝ ምናምን ብለን እናስብ። ተቀብለን እንደፈለግን እናባክንና የአረብ ሀገር ብር አመድ ነው፣ የአረብ ሀገር ብር አሲድ ነው። አሲድ ያደረገው ማን ነው? በስርዓት እስቲኛን ያዘውና አሲድ ይሁን አመድ ይሁን በስርዓት ሳትይዙ ገና 1 ወር ስንቀበል እንደዚህ ሆኖ እንደዚህ ገብቶ እንደዚህ ምናምን እንደዚህ ሆኜ ሲል ቀጥታ ከዛ አመድ ይሆናል። ለምን አይሆንም አመድ? ግን ቆም ብለሽ እንዴት ነው ማመጣው ሲላት እንሰሳ እያለች እየሰደበችን አንድ ነገር ስትይ ሄይ ሃይዋን ትባያለሽ እና እንሰሳ እየተባልሽ እየተሰደብሽ እንደፈለጋት እያበሻቀጠችሽ እውነት ሲላት እንጥሏ እስኪበጥስ እየጮችብሽ ምግብ እየበላሽ ነው ተብሎ እንኳን ትእዛዝ አይቆይም። ቁጭ ብያውን እየበላው ጀረስ ቢጮ ሂጂ ውጪ ዕቃ አምጪ ብባል እየበላው ነው እላለሁ። ዱብ እያልኩ ሂጂ ይዤ እመጣለሁ። ከዛ ደግሞ ወደ ምግብ ይቀጥላል። አሁንም ተደጋግሞ 10 ቢጮ 10 እየተውኩ እወጣለሁኝ እንጂ ልጨርስ ብዬ መቀመጥ መብት አለኝ የለኝም። አስቡ፣ ማርያምን ቆም ብላችሁ አስቡ። ለወንድ የምትጦሩ ሴቶች አስቡ። ይስራ፣ ለወደፊት ባሌ ይሆናል ካልሽ ይስራ፣ እሱም ይስራ፣ እኔም ልስራ። መቀየር ካለብን አለ እኮ የምታግዙት። አሁን እየሰራ ለምሳሌ የሆነ የምትተጋገዙት ነገር እኮ አለ እኮ። አሁን መተጋገዝ የለም አይደለም፣ የምትተጋገዙት ነገር ብዙ ይኖራል። ለእናንተ መስዋዕትነት የከፈለላችሁ ብዙ ባላችሁ ሊሆን ይችላል። ለእናንተ ብዙ ያደረገ ሊሆን ይችላል። ገብቷችኋል? ግን እኔ የምለው አንዴ ጠራርጋችሁ ያለው ነገር አትላኩ፣ አትስጡ። ለእናንተም አስቡ። እንደገና ያ ሰው ምን ያህል አስቀማጭ ነው? ምን ያህል ያስቀምጣል? አሁን ብዙ ሰዎች አለን ኢትዮጵያ አካውንት የሌለን ልጆች ማለት ነው። በሰው ይቀመጥልኝ። ብር መጥፎ ነው። ብር እንደ ብር በጣም መጥፎ ነገር የለም። ብር ከማያጋጫችሁ ሰው ጋር የለም። ብር ከወለደቻችሁ እናታችሁ ጋር ብር ያጋጫችኋል። ሰይጣን ነው ብር። የምር እናንተ በአግባብ ይዛችሁ በአግባብ ስትጠቀሙበት ነው እንጂ አሳልፋችሁ ከሰጣችሁ በኋላ ለምን የወለደችኝ እናቴ አትሆንም? ከጠፋ በኋላ ጠፋ ነው። አላንቃት ምናልል ደግሞ ቤተሰብ ቢበላችሁ ይሻላል ወንድ ከሚበላችሁ። በልተኝ ሌላ ገባ አትስጪ ለወንድ ብር። አመጣጡ ነው በቂ። እኔ ምለው አሁን ምንም አይደለም። ሰው ሲነግራችሁ አሁን እኔ ብዙ በቪዲዮ ብዙ ተብሎ ሊሆን ይችላል። ብራችሁን አትብሉ፣ ለወንድ አትላኩ ምናምን ብዙ ስለ እንደዚህ አይነት ቪዲዮ አይታችሁ ሊሆን ይችላል። እኔ እሱን አልላችሁም፣ ብር አትላኩ አልላችሁም። ብር ከፈለግሽ ላኪ፣ ግን እንዴት እንደምታመጩ ቆም ብለሽ አስቢ ነው እኔ ማለት የምፈልገው። ውሎሽን ከጠዋት እስከ ማታ እስከምታርፊባት ሰዓት ያለችሽን ውሎ የአንድ ቀኑን ብቻ ሳይሆን 1 ሳምንት ታዩ፣ 1 ሳምንት 3 ቀን ከጠዋት እስከ ማታ የምታሳልፊያትን ቀን አስቢና ከዛ በኋላ ላኪ። እንዴት ነው ይላካል አይላክም የሚለውን እሱን ታስቢያለሽ። ትላንትና ጠዋት ተነስቼ እንደዚህ ሆኜ እንደዚህ ገብቼ ያለውን ነገር አስቢ። ያረፍሽባትን ሰዓት አስቢ፣ የተኛሽባትን ሰዓት አስቢ። ሴትዮሽ ስንት እንደጮችብሽ አስቢ። አንዳንዴ ብዙ ከመቆማችን የተነሳ ኩላሊታችንን ሊያመን ይችላል። የምሬን ነው የምላችሁ። ብዙ ስራ ከመብዛቱ የተነሳ ቁርስ ረስተን ምሳ ረስተን ሳንበላ የምንውል ልጆች እንበዛለን። አንዳንዴ እኔ አሮጊቷ የሆነ ስራ ልታዝ ስትል ከምሳ በኋላ ማለት ነው እነሱ በልተው አነሳስተን ምናምን ቃጣጥበን የሆነ ስራ ልታዝ ስትል ምሳ በላችሁ ስትል ምሳ ትዝ የሚለኝ ቀን አለ። ለምን በቃ ዝም ብላችሁ ስትሰሩ ምንም በቃ ረሃብ የሚታወቀኝ መቼ እንደሆነ ታውቃላችሁ? ራሴን ማመም ሲጀምረኝ ራሴን ያመኛል። ራሴን ማመም ሲጀምረኝ ወይ ደግሞ ልክ ስራውን ጨርሳችሁ ምናምን በቃ ውፍ ስትሉ በጣም የሚጠይቃችሁ ነገር የለም። በዛ ሰዓት እንዳልበላው ላቅ እችላለሁ። እየሰራው ግን ማታ 12 ሰዓት እስከ 1 ሰዓት ምናምን ሊሆንብኝ ይችላል። አስባችሁታል? ከሌሊት ከ11 ሰዓት ተኩል ጀምሬ እስከ ማታ ድረስ ማለት ነው። ጠዋታውን ቢያንስ ወደ 6 ሰዓት ላይ ምናምን ቁርስ እበላለሁ። እና በቃ የምትበሉባትን ሰዓት አስቡ፣ የምትሰሩትን ስራ አስቡ፣ ስንቴ እንደምትጮህባችሁ አስቡ። እንደገና ደግሞ ነገ ገብተንስ የሚለውን ነገር እግዚአብሔር ፈቅዶ በሰላም ያሰብነው ተሳክቶ ሀገራችን እንገባለን እኮ።
ግን እንደዚህ የምናባክን ደግሞ ከሆነ ምን ጊዜ ማይሳካልንም። የምሬን ነው የምላችሁ። 2 አመት ብለን ወተን 3 አመት 1 አመት ብለን 3 አመት እንቀጥላለን። 3 አመት ሲሆንን ደግሞ ቆይችን አመት ብቻ እንደምንም ሰርቼ እገባለሁ ብለን 4ኛ አመት እንቀጥላለን። 4 አመት ሲሆን ደግሞ ውይ እንትን እኮ አላረኩም እንትን አርጌ በቃችን ነገር ባሟላት ደግሞ እችን ባረግ ደግሞ 5ኛ አመት እያለን ማለት ነው ጊዜ እየቆጠርን ጊዜ እየቀጠልን ነው የምንሄደው። የራሳችንን ምንም ላይፍ ሳይኖረን ሰው ሌላውን ተውት። ጌታን የምሬን ነው። ሌላውን ተውት። እንደ ሰው ወተን እንኳን ሳንዝናና ማለት ነው። እስቲ የትኛዋ ነች ከልቧ ልታዝናናሽ ይዛሽ የምትወጣው? ወይ የምትሸከሚላት እቃ ካለ የሚከብዳት ነገር ካለ ወይ ቃል ትገዛ ከሆነ ዞሮ ለሸክም ከስንት አንዶቻቸው ናቸው ለማዝናናት እስቲ ትንሽ ፈታ ይበሉ ብለው ይዘው የሚወጡት እንጂ የሚሰራ ስራ ከሌለ እኮ ይዛሽ ላትወጣ ትችላለች። የሚያዝ ልጅ ከሌለ ይዛሽ ላትወጣ ትችላለች። ስለዚህ በባካችሁ ማሮቼ በማርያም አስቡ ጌታን። እኔ ብር ላኩ አትላኩ አይደለም እምላችሁ፣ ግን እንዴት ሆነን ሌላው ቀርቶ ደሞዝ ሊሰጠን ሲል ከ3 ቀን በፊት ራሱ የሚያሳዩንን ፊት እናስብ። ባሰጠኝ ይሻላል ብለን እስከምንል ድረስ የሚሉትን ነገር እናስብ። በእርግጥ ሁሉም አንድ ናቸው አንድ አይደሉም ምናምን ለማለት ፈልጌ አይደለም። አንድ ላይ ሆኑ ይችላሉ። ግን የፈለገ መልካም ሴት ብትሆን የፈለገ ጥሩ ሴት ብትሆን ሳትደክሚ አታገኝም። ሺህ ጊዜ በጣም ምርጥ አሰሪ ብትኖርሽ ላብሽን ጠብ አርግተሽ ነው የምታገኘው። በቃ ደም ተፍተሽ ነው የምታገኘው። መቆም እስኪያቅትሽ ኩላሊትሽን ታመሽ ነው የምትምትዩ። ዛሬ ሰርተን የምናካብተው ብር እኮ ነገ መታከሚያ እንኳን ላይሆነን ይችላል፣ ራሳችንን ካልጠበቅን ማለት ነው። ስንት አሁን አንዷ 6 አመት ተቀምጣ የሆነች እንደዚህ በእንትን ማቃት ልጅ ነች። 6 አመት ተቀምጣ 5 ሳንቲም የላትም። 6 አመት ተቀምጣ ነው የገባችው ማለት ነው። አሁን ድጋሚ ተመልሶ ወደዚህ መምጫ ማለት ነው ብር ላኩልኝ ትላለች። ያ ከምን የመጣ ነው እስቲ ንገሩኝ? 6 አመት ሙሉ ሳታርፉ ሰርታችሁ 6 አመት ሙሉ ምንም አመመኝ ደከመኝ ሳትሉ ሰርታችሁ ከመቆም የተነሳ የሚያመንን ህመም እናውቀዋለን። ሁሉን ያንን ሁሉ ችላ 6 አመት ሰርታ ገብታ ቢያንስ ወደዚህ ተመልሶ መምጫ ተመልሶ መምጫ ብዙ ብር ነው ብለን እናስብ። የፓስፖርት ማሳደሻ ገብታችኋል። ስለዚህ ነገን እናስብ። የሆነ ነገር ስናወጣ የሆነ ነገር ስናደርግ እባካችሁ ማሮቼ ነገን እናስብ። በማርያም ጌታን እናስብ። ወይኔ አይሰለችም? ይሰለቻል እኮ ጠዋት ተነስታችሁ የሆነ ነገር በቃ ማታ ተመልሳችሁ ተኛላችሁ። ተመሳሳይ ነገር አመት 2 አመት 3 አመት ተመሳሳይ ነገር አይሰለችም? ስለዚህ ይህንን ተመሳሳይ ነገር ደግሞ ለመላቀቅ ሳንቲም መያዝ አለብን። አለበዚያ ይህንን ተመሳሳይ ነገር በምንም ልንፋታው አንችልም። የምሬን ነው የምላችሁ። ይህን ተመሳሳይ ነገር በምንም አንፋታውም። በቃ ሳንቲም እንያዝ፣ ብር እንያዝ እና ይህንን ልላችሁ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለቤት አዲስ የሆናችሁ ካላችሁ በድጋሚ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉኝ። የምሰራው ነገር ከተመቻችሁ ላይክ፣ ባይመቻችሁ ላይክ እንዲያውም ፈገግ ስንል አይ ኑሮ ትላላችሁ እና ወደንም ፈቅደንም ብንመጣ ቆም ብለን እናስብ። ብሩ አመድ ነው፣ ብሩ አሲድ ነው፣ የሆነ ነገር ነው ብለን ከማለታችን በፊት እኛ ብሩን በምን አይነት መንገድ እየተጠቀምነው ነው፣ በምን አይነት መንገድ እያጠፋነው ነው። ገብቷቸዋል። ያንን ነገር ማሰብ አለብን። እና ያው ሀገር ቤት ልግባ ስትሉ እዛ ኑሮ ውድ ነው እንዳትመጡ፣ በጣም ዘይት 900 ብር ገብቷል፣ ጤፍ ስንት ሺህ ብር ገብቷል ምናምን ትባላላችሁ። በፊት አልኖርንም እንዴ? ኖረናል እኮ። ግን በፊት ከኖርንበት አዎ በእርግጥ ለውጥ ሊኖር ይችላል። ደግሞ ያንን በሀገራችንም ቢሆን ሰርተን ማድረግ እንችላለን። ያንን ደግሞ ለሀገራችን ገብተን ለመስራት ደግሞ ዛሬ ላይ ገንዘብ መያዝ መቻል አለብን። አይመስላችሁም? እና ይህንን ለማለት ነው የመጣሁት። ያው እንግዲህ ለባሎቻችሁ አትርዱ አይደለም፣ ለፍቅረኞቻችሁ አትርዱ አይደለም። ያው እንግዲህ ያረዳዳችሁ ሲስተም የራሳችሁ ሲስተም ነው፣ አላውቅም። ግን ደግሞ እኔ የምላችሁ አታርጉ ሳይሆን በቃ እንዴት ሆናችሁ ብሩ እንደምታገኙ እያወቃችሁ አርጉ። አዎ ለምን እሱ እንዴት እንደምታመጪው አያውቅም። እሱ የሚያውቀው በወር በሺ ቤቶች መከፈልሽን ነው እንጂ በጣም ነው የሚበርደው። በነገራችን ላይ ዛሬ መከፈልሽን ነው እንጂ እንዴት አድርገሽ አምጪው የሚያውቀው ታሪክ የለም። ስለዚህ እኔ ተቀባዩ ላይ አልፈርድም። ለምን አመጣጡን አያውቀውማ። አመጣጡን አያውቀውም። አቢሲኒያ ንግድ ባንክ ሂድና በቃ 50 ሺህ ልኬ እላለሁ፣ 60 ሺህ ልኬ እላለሁ፣ ሂድና ወሰድ ምናምን እና አመጣጡን ስለማያውቀው እሱ ሄዶ ይወስዳል ማለት ነው። ግን አንቺ ከዚህ ሴንድ ስታረጊው እንዴት ነው ያለው ነገር፣ ይሄንስ ባረግ ምንድነው፣ እኔስ ምንድነው የምጠቀመው ምናምን ብለሽ እንትን በይ። ያው እዚህ ጋር በቁማችን እዚህ ጋር ያለንበት ራሱ በቁማችን ምን ልበላችሁ
ያው መቼም ምንም አላላችሁ እና ተዋርደን ዝቅ ብለን አንገታችንን ደፍተን ተሰብረን በቃ ቢመቱንም እንኳን አሉ ብዙ እየተመቱ የሚሰሩ ልጆች እና አገራቸው ለመግባት በጉጉት ላይ ያሉ ብዙ ልጆች አሉ እና ስንት አይነት ነገር እያለ እንደዛ ተኩኖ ብር የሚመጣ ብር ቁጭ ብሎ ሊያም እኮ በጣም ብዙ ጡረተኞች ቁጭ ብለው ሲቅሙበት ማታ ሲጠጡበት ምናምን ለሚሆን ገንዘብ ነው እና ለእንደዚህ አይነት ነገር እባካችሁ በቃ ሆዱ ስለሚገባ ነገር ገንዘብ አታጥፉና ለእናንተ ጥሩ ነገር ማለት ያው ወይ እሱን ሰው ላለማጣት አስባችሁ ሊሆን ይችላል። ግን የሰው ልጅ የሚያዘው በገንዘብ አይደለም። ፍቅረኛሽንም ሆነ ባልሽን መያዝ የምትችው በገንዘብ አይደለም፣ በፍቅር ነው። ላንቺ ካለው እውነተኛ ፈላጊሽ ከሆነ ያንቺ ነው እንጂ አንቺ ብር ስላላክሽለት ሲጀመር በገንዘብ የመጣ ፍቅር ገንዘብሽ ሲያልቅ ያልቃል። ገባሽ? እና ቆም ብለሽ አስቢ እህቴ። ይህንን ለማለት ነው። ያው ከጨቀጨኳችሁ በጣም ይቅርታ። እወዳችኋለሁ። ያው ብዙ ጊዜ ለራሴ ጥያቄ ስለሚሆንብኝ ነው ማለት ያው ትሰማላችሁ፣ በየሚዲያው ትሰማላችሁ፣ በየግሩፑ ትሰማላችሁ፣ እንዲህ እስከ ሰው ምናምን ስትሉ ያው በስልክም አቤትም ስትደውሉም ብዙ ነገር ትሰማላችሁ ምናምን ብቻ ስትሰሙ ብዙ ነገር የሚወራው በቃ ብሯን በልቷት ምናምን እንደዚህ አይነት ወሬ ነው የሚወራውና ይሄ በልቷት ሳይሆን ኖርማሊ ነው። ያው ማለት የእሷ ችግር ነው እንጂ የእሱ ችግር አይደለም። እና ለምንሰራው ነገር ለምናገኘው ነገር እኛ ክብር ይኖረን፣ እኛ እናክብረው። እንዴት እንደምናመጣው እንወቅ። ደም የምንተፋትን ነገር እንወቅ። ሲያመን ማንተኛውን እንወቅ። ማረፍ ስንፈልግ ማናርፈውን እንወቅ። የምንሰደበውን፣ የሚጮህብንን፣ የምንረገጠውን፣ ከሰው በታች የምንሆነውን እና ታውቃላችሁ እኛ ከነሱ በታች ነን። ቤተሰብ እንዳለን እንኳን አይረዱም። ማለት በቃ እንዴት እንደሚያስቡን እነሱ እንዴት ባይምሯቸው እንደሚስሉን እናንተ ታውቃላችሁ። ቅመሞች እኔ አልነግራችሁም፣ ሁላችሁም በየቤታችሁ ስለምታውቁት ማለት ነው። እና ከስንት አንዱ ነው አክብሮን እንኳን የሚያሰራን ማለት ነው። እና ስለዚህ በጣም እንትን በሉ፣ ራሳችሁን ጠብቁና ያላችሁበትን ነገር እወቁ ለማለት ያህል ነው። ያው ከጨቀጨኳችሁ በድጋሚ በጣም ይቅርታ። መልካም ጊዜ ይሁንላችሁ። በያላችሁበት ሰላማችሁ ይብዛልኝ። ሀገራችን ሰላም ሆኖ በሰላም ደግሞ ያሰብነው ተሳክቶ በአላህ ሀገራችንም በቃ ያድርገን እላለሁ። ሁላችሁም ትዕግስት ይስጣችሁ። ስደት ላይ ያላችሁ ቶቼ ያው ትዕግስት ይስጣችሁ ነው የምላችሁ። ጤና ከትዕግስት ጋር በቃ ጤና ይስጣችሁ። ጤና ሲኖረን መልካም ነው። ከጤና ጋር ደግሞ ትዕግስት ያስፈልገናል እና ጤና ካለን ትዕግስት ካለን ያው እነሱን ማንችልበት ምንም ምክንያት የለምና ያው አሰሪዎቻችን ብዙ ጊዜ ትዕግስት የሚፈታተኑ ሰዎች ስለሆኑ እግዚአብሔር ትዕግስቱን ይስጠን፣ ጤናውን ይስጠን። በሰላም ለሀገራችን ያብቃን እላለሁ። እወዳችኋለሁ። ባይ ባይ።